ሙዚቃ የስሜት አድራጎቴ የነፍስ ገጽታ የመከፋቴን የደስታዬን የሐዘኔን ሁሉ ስሜት አጣምራ የያዘች ቁልፍ ናት። በሕይወት ዘመኔ ሁሉ ደጋግሜ ቢፈጠር እንኳን ከሙዚቃ ውጪ የምሰራው ነገር አይኖርም። በሙዚቃ ውስጥ ነፍስ ዘራ ያለው ለኔ ዓለሜ መድረኬ ናት። ከተፈጠረው ሁሉ ነገር በላይ የሙዚቃ ነገር ይገርመኛል። ምን እንደሆንኩ አላውቅም። ደጋግሜ በመናቤ ስላታለሁ። ሙዚቃ ኃይል አለው። አንደበት ቃላት እንደሚያወጣው ሁሉ ነፍስ ሙዚቃን ትሰብካለች። ማንም ቢሆን ከተፈጥሮ ውጪ ሊሆን አይችልም። ቅዱስ ያሬድ በ525 ክፍለ ዘመን በአክሱም ከተማ ተወለደ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ በዜማም ድርሰቱ ቀዳሚና የዜማ አባት ነው። ቅዱስ ያሬድ በልጅነቱ የሙዚቃ ፍቅር ስለነበረው ከአጎቱ ጋር በሚኖርበት ዘመን የቤተክርስቲያን አስተምህሮት ለመረዳት ለ7 ዓመታት አስቸግሮት ነበር። ከዛፍ ጥላ ስር ተቀምጦ ሳለ አንዲት ትል ይመለከታል። ትሏም ለ7 ጊዜ ስትወጣ ስትወርድ ያያል። በዚህም በመጨረሻው በ7ኛው ጊዜ ትሏ ዛፉን ትወጣለች። ያሬድም ይህንን ትል ተመልክቶ ስለ ትዕግስት፣ ስለ ዓላማ ጽናት ተረዳ። በሌላም ጊዜ በመንገድ ላይ 3 ወፎች ይመለከታል። እነዚህ ወፎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዜማ የሆኑትን ግዕዝ፣ እዝል፣ አራራይን አስተማሩት። ኢትዮጵያ ክርስትናን የተቀበለችው በ4ኛው ክፍለ ዘመን ነው። በኋላ በ6ኛው ክፍለ ዘመን የቅዱስ ያሬድ ታሪክ ይመጣል። የምናውቃቸውን የቤተክርስቲያን ሙዚቃዎች ቸርች ሂምስ በሙሉ ጽፏል። እነዛን በደረሰበት ወቅት በሁለት መንገድ ነው እስካሁን ድረስ ሰርቪስ የሚሰጥበት ነው እንደምናውቀው እና በሁለት መንገድ ነው ሲዋረድ የመጣው። አንድ learn by doing በቃብሮ ዛው በቃል በማስተማር በኦራል ትራዲሽን ይወርዳል። ሌላው ደግሞ በተወሰነ ደረጃ በኖቴሽን ታግዟል። እሱም እነዛን ድርሰት ባረገ ጊዜ በቴክስት የጽፈት ስለነበረን በዛ ታግዟል። በተጨማሪ ደግሞ በኖቴሽን ምልክቶች በ6ኛው ክፍለ ዘመን ይሄ ማለት በ540ዎቹ 50ዎቹ ማለት ነው እንግዲህ በ500 በዓመተ ምህረት ያየነው እና በእነዚህ ታግዞ ነው የጻፈው። እነዛ ደግሞ በቃል የተማሩት ነገር በተጨማሪ ይረዳሉ። አምላክ
እንዲያደርጉት መጀመሪያ አራራይ ከዚህ አዝል ግዕዝ ይጋሉ ለውጡንም እንዲያውቁት ግዕዝ እዝል አራራይ ወደ በኋላ እናየዋለን እንዴት ነው የምናስተምረው ተማሪዎቻችን ግዕዝ እዝል አራራይ ዴፊኒሽናቸው ካወቁ በኋላ ከዚያ እንዴት ሰምተው መለየት ይችላሉ ዜማዎች መሃል የትኛው ግዕዝ የትኛው እዝል የትኛው አራራይ መለየት ይችላል የሚለውን እናስተምራቸዋለን መጀመሪያ የግዕዝ ባህል የእዝል አራራይ አንዱ ካንዱ የሚመሳሰልበት የሚለይበት ካስተማርን በኋላ ሰምተው ልክ ይሄ ትዝታ ነው አንቺ የባቲን እንደሚለው የሙዚቃ ባለሙያ የኛ ተማሪዎችን ግዕዝ እዝል አራራይ ሰምተው በመስማት ማለት ነው አንድ የዜማ ባለሙያ ሲያዜም ሰምተው ቅዳሴ ላይ ሰምተው ሊሆን ይችላል ወይ የዜማ ትምህርት ቤት ላይ ሰምተው ይሄ ግዕዝ ነው ይሄ እዝል ነው ይሄ አራራይ ነው እንዲሉ እየሰራን እንገኛለን እያስተማርን እንገኛለን ማለት ነው ኖርማሊ እንደ መጀመሪያ ሪሊጂየስ ቦታዎች የመጀመሪያ ናቸው ማለቴ ብዙ ነገሮች ሰውን ለራሱ እንዲያውቁ የምታደርጋቸው ነገሮች ናቸው እና ብዙ ተማሪዎችም ኢንትረስት ኑሯቸው ወደ ያሬድ ሙዚቃ ትምህርት ቤት የሚያደርጉት ሪሊጂየስ ላይ የሚሰራው ነገር ነው አንተ ቸርች ውስጥ ስትሄድ ሲዘመር ታያለህ እና ቤተክርስቲያን ውስጥ ስትሄድ ሰንበት ትምህርት ቤት ውስጥ ነው ያደግኩት እንደዚህ ሁላችንም የሚውዚክ ባክግራውንድን ኢንትረስቱ እንዲመጣ ያደርጋል እና የመጀመሪያው ከዛ ግን ወደ እና ከዛ በኋላ ሳታቆም መዘመር ትዘምራለህ ሳታቆም ምናልባት ቸርች ውስጥ ኪቦርድ ትጫወት ትችላለህ ኳየር ልትሰራ ትችላለህ ከዛ ኢንትረስቱ ይመጣና ወደ ሚውዚክ ስኩል ውስጥ አካዳሚካሊ ጆይን ስታደርግ ደግሞ እሱ ደግሞ የሚሰጥ ነገር ያው ፕሮፌሽናል እንድትሆን ያደርጋል ቲዮሪን የሚያስተምራል በቃ አካዳሚካሊ ግራጁዌት እንድታደርግ ሆነ ሞር በቃ ፕሮፌሽናሊ ነትሆናለህ ማለት ነው ስለዚህ ያሬድ ሚውዚክ ስኩል ከዛ ቢሆንም ኢንትረስቱ የሚነሳው ፋይናሊ እዚህ ጋር እንድናቅ የሚያደርገን ነገር ያው አንተ ዝም ብለህ ነው ፍላጎቱ ብቻ ነው መጀመሪያ አንተ ሲንጊንግ በብዛት ናቹራል ነው ሁሉም ኢንትረስትን ብቻ ነው የምትመጣው ግን ይሄ ግን የምትሰራውን ስራ ፋንክሽኑን እዚህ ጋር እንደዚህ ነው የሰራው ስራ የሚለውን ቲዮሪውን ለሌላ ሰው የምታስረድበት አዘ ፕሮፌሽናል የሚያስረዳ ደግሞ ትምህርት ቤተክርስቲያን ውስጥም አለ ለረጅም ዘመን ነው እንግዲህ ኢትዮጵያ ቤተክርስቲያን ውስጥ በተለይ ፕሮቴስታንት አካባቢ ለረጅም ዘመናት ኳየር አለ ግን ድሮ የነበረው የቤተክርስቲያን ኳየርና አሁን ያለው ትንሽ ዲፈረንሱ ይሄ በሃርመኒ ነው ሃርመናይዝድ የሆነ ኳየር ነው ቤተክርስቲያን ውስጥ ደግሞ ዩኒሰን ነው የሚዘመረው ሁሉም ሰው አንድ አይነት ድምጽ ነው የሚዘምረው እዚህ ደግሞ ሃርመናይዝድ የሆነ ህብር ያለው ድምጽ ምናልባት ሚኒመም 4 ፓርት ሃርመኒ አለ ከዛም ከፍ ያለ ይላል ቸርች ላይ ያለው ነገር ዩኒሰን ነው ወይም ሁሉም ኳየር ውስጥ ያለው ሰው አንድ አይነት ሜሎዲ ነው የሚዘምረው ድሮ ከዛሬ ምናልባት 40 አመት ምናምን አካባቢ የነበሩትን ሪከርዲንጎች ሳዳመጣቸው ሃርመኒ ያላቸው ኳየሮች ነበሩ በብዛት ቤተክርስቲያን ውስጥም አሁን ላይ ግን ያ ካልቸር ትንሽ ቀርቷል አሁን ደግሞ እንደ አዲስ ያንንም የሚሰሩ የሚንቀሳቀሱ ልጆች ማቃቸው ልጆች አሉ ቤተክርስቲያን ውስጥ ከዛ መሃል ላይ ደግሞ ድሮ ያው በሚውዚክ ሂስትሪ ላይ ኢትዮጵያን ሚውዚክ ሂስትሪ ላይ እንማረዋለንና ልክ ነርሰኛ ባንዲያን የሚባሉ የሰዎች ነበሩ ፋሚሊዎች ነበሩና እነሱ የኢትዮጵያን ሚውዚክ ኖርማሊ ሚውዚክ ወደ ሴኩላር አንተን ለምን አንሰራው በሃርመኒ በኳየር መልክ የሚል ሐሳብ ይዘው አንዳንድ ሙዚቃዎች ተሰርተዋል ድሮ ማለት ነውና ከዛ በኋላ ቆመ
የአይረክ ትምህርት ቤት በዘመናዊ ትምህርት ክፍል የመጨረሻ ዓመት ተማሪዎች ስራቸውን ለማቅረብ ከአዳራሹ ተሰብስበዋል። ጓደኞቻቸው፣ ቤተሰቦቻቸው በተገኙበት በፒያኖ ታጅበው ስራቸውን እያቀረቡ ነው። ኢትዮጵያ አምስት እርከን ያለው እርከን እንበለው ስኬል የምንለው በመጠቀም ትታወቃለች። እርግጥ ብዙ ብሔረሰብ ስላለን የኢትዮጵያ ባህል እሱ ብቻ አይደለም። በዳንሱም፣ በሙዚቃውም፣ በሙዚቃ መሳሪያ አይነቶች፣ በተለያዩ የሙዚቃ ነክ የሆኑ ብዙ ባህላት አሉ። ከዛ ውስጥ አንዱ በተለይ በውጭ የምትታወቅበት እና በስፋት ያለው ባህል የፔንታቶኒክ አምስት ድምጽ ያለው የሙዚቃ አይነት በመጠቀሟ ነው። ያ ደግሞ ለኢትዮጵያ ብቻ ልዩ አይደለም። በእርግጥ ፔንታቶኒክን መጠቀም በመላው ዓለም ያለ ነው። ብዙ የአፍሪካ ማህበረሰብ ውስጥም አምስት እርከን ያለው ስኬል መጠቀም አለ። በኤዥያም አለ፣ በጃፓን፣ በቻይና በመሳሰሉት። በምስራቅ አውሮፓም በጣም አለ ፔንታቶኒክ። ከዛ እንግዲህ ታዲያ ኢትዮጵያን በምን ይለያታል ፔንታቶኒክን ስንል አንድ የፔንታቶኒክ ስኬል የተለየ እንግዲህ አምስት ድምጽ መርጠህ ነው ከስፋት ካላቸው ድምጾች ውስጥ አይደለም። አንዳንዶቹ ለኢትዮጵያ በጣም ፓርቲኩላር የሆኑ ፔንታቶኒክ እንዳንቺው አይነቱ አለ። በተጨማሪ ደግሞ ሞዶች አሉ። ለምሳሌ ማረፊያውን በመቀየር ለምሳሌ ሚድ ፔንታቶኒክ ስኬል የምትለው ስድስተኛዋ ድጋሚ ናት። የመጀመሪያዋ ያው
እየተሽከረከረ ነው የሚሄደው እና እሱ አይነቱ ማረፊያው ቶናል ሴንተሩ ሚሊዮን አይደል ሁለተኛው እርከን ላይ ሊያርፍ ይችላል እንደ ቶናል ሴንተር ወይም ቀይሮ ሌላኛው ላይ አምስተኛው ላይ ሊያርፍ ይችላል እና አንድ መገለጫዋ በጣም በተለይ ሱዳን ይሄ ሪጅን ኢትዮጵያ ኤርትራ ሱዳን ሶማሌ በዚህ አይነት ባህል አለ ፔንታቶኒክ ባህል አለ ሌላው በተለይ ኢትዮጵያ ፔንታቶኒክ ስኬል ስንጠቀም በጣም ብዙ ኢምባሊሽመንት መጠቀም ብዙ ቅላጼ መጠቀም አለ ያንን ስኬል ለምሳሌ ጃፓን ውስጥ እንደ አምባሰል አይነት አለ ኖት ፎር ኖት አንድ አይነት ተመሳሳይ ቅኝታ ለዚህ ነው የጃፓን በመሳሪያ የተቀነባበረ ሙዚቃ ኢትዮጵያ ውስጥ ይወደዳል ታውቅ እንደሆነ አይደል እና ያ መመሳሰል ስላለ ነው ፔንታቶኒክ አላቸው ተመሳሳይ ለዛው አምባሰል ብዙ ቅላጼ ኦርናሜንቴሽን የበዛበት ያ ደግሞ ያው ስኬል በኢትዮጵያ ውስጥ ሌላ አይነት አጠቃቀም ስላለው የኢትዮጵያ ያደርገዋል የኢትዮጵያነቱ ታዲያ ስኬሉ ሳይሆን ወይ ስኬሉ ብቻ ሳይሆን ኤክስኪዩሽን ጭምር ነው እነዚህ ናቸው የኢትዮጵያ ሙዚቃ ሚለዩት አምባሰል ባቲ አንሾዬና ትዝታ ብለን የምንጠራቸው እዛ ውስጥ የተወሰነ ነገር ነው ያለው መዝሙሩም ጋር ስትሄድ ወደ ዘፈኑም ስትመጣ ማለት ነው ባቲ አንሾዬና አምባሰል የሚባሉት ቅኝቶች ከትዝታ በተለየ መልኩ በግማሽ ድምጽ ርቀት የተገነቡ ናቸው ግማሽ ድምጾች ሀፍቶኖች አሏቸው በውስጣቸው ከዛ ሌላ ትዝታ ግን በሙሉ ድምጽ ነው በሙሉ ድምጽ ርቀት የተገነባ ስኬል ነው ትዝታ ማይነሩ ሲሆን በርግጥ ሀፍ ድምጾች ልክ እንደነ አምባሰል በሀፍ ድምጽ ርቀት በግማሽ ቶን ማለት ነው በግማሽ ድምጽ የተገነባ ስኬል ነው ልዩነቱ ምናልባት ይሄ ነው የሚችለው ኢትዮጵያ የተለየ ነው በጣም የተለየ ነው እንግዲህ ያደር በሚመጣው ማህበራዊ ምሁራኖቻችን ደግሞ ብዙውን ጊዜ በተጽዕኖ ስር የሚያድሩ በመሆናቸው በነፃነት ያን የሙዚቃ ታሪካችንን አውጥተው አላሳዩትም ለዓለም እና ይሄ ይሆን እንጂ ዓለም ላይ ቀዳሚ ነው ነው ማለት ኢትዮጵያ ሙዚቃ ቀደም ሲል እንግዲህ እኛም ማውራት የምንችለው ከኦርኬስትራ ከጦር ሰራዊት ከጦር ክፍል ኦርኬስትራ ጀምሮ ያለው ከዛ በፊት የአዝማሪኛው ስሜት ነው የነበረው ብዙ ዘፈኖች አሁን የማይሞቱ ዘፈኖች ምናልባት ስለምትላቸው ትዝታ ዜማዎቹ ማን እንደፈጠራቸው አይታወቅም የሚያሳዝን ነገር እና የማይሞቱ ዜማዎች እናት ዜማዎች ናቸው ከነሱ ነው እየተቀዳ የሚሰራው እነሱ ግን ኦሪጂናሎቹ ማን እንደፈጠራቸው አይታወቅም እና ትኩረት አለመሰጠቱ ለሙዚቃ ይሄ ነው ክሬዲት አልተያዘ መከሌ ይሄን ሰራ ማለት ቀላል ነበር ብዙ መሳፍንት ብዙ መኳንንቶች የሰሯቸው ጀብዶች ተመዝግበው ወይም በአፈ ታሪክም ተላልፎ ይገኛሉ ሙዚቃ ያልታደለው በንጉሱ ዘመን የፖሊስ ኦርኬስትራ ምድር ጦር ክብር ዘበኛ እንደዚህ ከድምፃዊው ከአቀናባሪው በተጨማሪ ነው ግብአት ስለዚህ በተለያዩ የመንግስት ተቋማትና በጦሩ ክፍል ውስጥ የነበሩ በመንግስት ተደግፈው የሚቋቋሙ የሙዚቃ ትምህርት እና ከዛ በኋላ ደግሞ የባንድ ምስረታ ላይ ብዙ ገንዘብ የወጣባቸው ሰዎች ውጭ ሀገር ሄደው ተምረው መጥተው የሚያቋቁሙት ቢግ ባንድ የሚባል ነው። ቢግ ባንድ እንግዲህ ስንት ሰው ያጠቃልላል? ከ15 እስከ 20 ሰው የሚያጠቃልል ትልቅ ተቋም ነው። 15 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 እስከ 20 ሰው የሚ
ይህን ተቋም እንግዲህ አንደኛ በትምህርት ሁለተኛ በፋይናንስ በቦታ ማጠናከር ያስፈልጋል። ያው ሁላችንም ሁሉም ሰው እንደሚያውቀው በአመት አዲስ ዘመን መለወጫ ላይ ብሔራዊ ቲያትር ሁሉም የጦር ክፍሎች ኦርኬስትራዎች ውድድር ያደርጉ ነበር። አዳዲስ ስራዎች እያዙ እየቀረቡና ያኔ ነው ማብራት የጀመረው። ከዛ በኋላ ምንድነው ወደ ህትመት ውስጥ ሙዚቃ ኢንዱስትሪው ያው በህትመት ነው ብዙ የመገለጫ ወደ ህትመት ውስጥ የህግ ከለላ ጥሩ የህግ ከለላ አልነበረው። በንጉሱም ዘመን ቢሆን አንዳንድ ሸክላ የሚያሳትሙ ካምፓኒዎች ነበሩ። እነ ፊሊፕስም ሌሎችም ግለሰቦችም ያቋቋሟቸው ነበሩ። እነ ታንጎ እና ማሸቴና ነበሩና የሚያሳዝነ እነሱ እንኳን ሸክላ አሳትመው ኢትዮጵያ ውስጥ የሚያመጡት በድብቅ እንደነበር ነው የምሰማው። ተሳቀው ተጨንቀው እንደመከልከል አይነት ነበረው ስሜትና ነፃ ሆነው ተደግፈው የሰሩ አካሎች ብዙ አሰሩ። አደረች አራዳ የኔ ብርቱካን የኔ ጽጌረዳ አደረች አራዳ። በድሮ ጊዜ በተለይም በንጉሳዊ ስርዓት የኢትዮጵያን ሙዚቃ ለዓለም ለማስተዋወቅ ከቻሉት ሰዎች መካከል ጋሽ አለማየሁ ፋንታ አንዱ ናቸው። እወድሃለሁኝ በጸጉርህ አትበይኝ ድንገት በራቅሆን ወዲያው ልትተየኝ አፈቅርሃለሁኝ በጥርስህ አትበይኝ ጥርሴ ባለቀ ቀን ወዲያው ልትተየኝ። ሙዚቃን ለማስተማር ወደ ተለያዩ የዓለም ሀገራት በሄዱበት ወቅት ያጋጠማቸውን ጉዞ የነበራቸውን ልምድ አካፈሉ። በተቃራኒው ደግሞ ሙዚቃን ለመስራት በራሳቸው የሚጥሩ ብዙ ሙዚቀኞች አሉ። ይጫወታሉ፣ ይደርሳሉ፣ ይጽፋሉ። ባገኙት አጋጣሚ ከነሱ መሰል ጓደኞቻቸው ጋር እየተገናኙ ይሰራሉ። ቀላል አይደለም፣ ረጅም ጉዞ ነው። ከወጣን በኋላ ከሲዲ የሚያከፋፍሉ ሰዎች ጋር በሲዲ 5 ብር ብናገኝ ከሲዲ 5 ብር ብናገኝ ብቻ በጣም ሂሳቡ በጣም ያነሰ የሰለለ ነውና ብር ማግኛ ምንጭ መሆኑ ቀርቷል። ለዚህ አንድ የምመክረው ወጣት ድምፃውያኖችም አዳዲስ የሚመጡትን እውነት ሙዚቃውን ትወዳላችሁ፣ የዘፈን ትወዳላችሁ። ምክንያቱም በመንገዱ ብዙ ሲኬድ ተስፋ የሚያስቆርጡ በጣም ብዙ ነገሮች ያጋጥማሉ። ከዛ ከወደድነው በኋላ ደግሞ እንግዲህ ለምንወደው ነገር የተቻለንን መስዋዕት እንፈልጋለን። እንደዛ ስል ደግሞ አይ እኔ በቃ ጊዜኛ ብቻ ነው የምዘፍነው ኢትዮጵያ ሕዝብ ያዳምጠኝ የሚለውን አይነት አቋም ያዙ ሳይሆን ቀልቀል እያደረጉ ምክንያቱም መጨረሻ ኢትዮጵያዊነታችን የአምላክ ጥበብ ነው ባንቺ ታየው የአየሩ ምቾት ሁሌ የሚናፈቅ ቅርሳ ቅርሱማ ልብ የሚሰርቅ ግን
አገር ማለት ይህስ ብቻ ነው የሞቱለት የተፎከረው Yeah, I mean, the music and the scales and modes of Ethiopian music, I kind of like associated them with jazz because a lot of times there are notes in jazz that go in and out of the scale. So to me, like it became a new kind of texture to jazz music as I knew it. You know, there's a certain mood that is evoked when you hear this music versus say pop music or whatever. So like the mood is you know, obviously my understanding is that these scales and things came out of church music. So it is a meditative kind of music. So that's how it affected me at first. Music is more melodic. So it was more like you know, you add another dimension to the music. So you know, even the idea that somebody's writing a melody, I'm like, writing a melody? I'm like, you just listen to the song, and you know, so that, but it also like expanded my horizon, you know, as a musician. So you know, I'm grateful for that. I'm definitely grateful. አይኔ ላይ ሲመላለስ ትዝታሽ በመታሽ ከጎኔ ባረግሽ ባላታሽ ብትመጣስ ቢሳካና ህልሜ ከሷ ጋር መኖር ነው ሁሉ ጊዜ በደስታ My mind, every melody that came into my mind was going to be about Ethiopia or Africa, you know. So eventually I came to Ethiopia for the first time, 2001, and when I saw it, I felt like I was home. The hospitality was great. There are many musicians, such as I have to make mention of that, Mr. Groom Mesmore, Mr. Sami Yerga, you know, Mr. Derry Dan. I won't forget Derry. You know, Wobishet. A lot of musicians came amongst us, and you know, Abogaz, a lot of them, and we learned the scales. We figured out some of the scales and tried to understand the scales, and we realized it would be a nice vibe within the Jamaican drum and bass. So most of my music today, especially on these last two albums, is a case where we're taking the Tizita minor, major, Bati, Anchoye, and Bassal, all of these scales, and putting them in the Jamaican drum and bass and in the realms of the spiritual aspect. That if you're here, that it's time now that we come together so we can shine a light to the world and teach the world about unity as what we say, not as what we just sing about, but we live it now. We live it now. And singers and players of instruments have to lead the way, because the Bible says that. Singers and players of instruments shall be there. All my springs are in thee. So it's a responsibility of the artist first to show unity. Not just sing about it, but show it. You know, come together and work together. And working together is not easy, because you have people, when you try to work together, as a little hard time comes, they give up. Or they, you know, I don't call that a band. I call it a rubber band. You know, elastic. You know, a band sticks together. You know, through thick and thin. A band prays together, stay together. You know, and then over through time, and it comes out. You know, it pans out. Ideas will gel and mash and come together. So that's my role here in Ethiopia with the music. So if you ask me what we can do for Ethiopian music to make it more worldwide and make it more fruitful for Ethiopia, I would say collaboration, and also cooperation, cooperation.
ይመስገን A lot of what I find is that artists here and the climate of the music industry is that people want to say, yeah, I worked with this person and this person produced it and this person mixed it and this person played on it. And so I found myself working with the people who weren't afraid to take a chance and do some, you know, and work with me, who I would say that I've fully immersed myself into the Ethiopian cultural isms. I mean, obviously I can't know it all, but you know, but I also still have that Western background. So I think the people who were willing to take a risk, if you will, decided to work with me. በጣም ኦፖዚት የሆነ ሁለት መስመር ይሄ ምክንያቱ ሙዚቃ ብዙ ነገር ነው ሙዚቃ ግጥም ብቻ አይደለም ዜማ ብቻ አይደለም አሬንጅመንት ብቻ አይደለም ከዛም ደግሞ ሳውንድ ኳሊቲ ከዛ ደግሞ ሞር ደግሞ ዓለም አቀፋዊ መሆን እያለ እንደ ጊዜው እንደሚፈልገው ጥራት ሙዚቃ የመስጠት እንትን አለው ማለት ነው የመስጠት ፕሬሸር አለበት በተለያየ እንደ ወቅቱ እንግዲህ የሆነ ጊዜ ራሱ ሙዚቃውን መስራቱ ሙዚቃን ለማቀናበር እንተጠቀምባቸው መሳሪያዎች ምናምን በቃ እንትን አይደሉም ስለዚህ ላይቭ ብቻ ነው የሚቀዳው ሙዚቃው እና በዛ የተቀዳ ሙዚቃ ወደ ተቀርቶ ለህዝብ አንዴ ይቀርባል ከዛ በኋላ እንደ ወቅቱ እንደ ጊዜው እንደ ሰው የግንዛቤ ብቃት ያን ሙዚቃ ያጣጥማል አሁን ኦፍ ኮርስ ስንመለስ በፊት ሙዚቃን ይሰሩ የነበሩ ሰዎች ከሰዓቱ የባህል ተጽዕኖ አንፃር ሙዚቃ ለመስራት በጣም ሙዚቃ ከመወደዳቸው ካልወደዱ በስተቀር ከቤተሰብ ጋር ሊጣሉ ስለሚችሉ ሙዚቃ ውስጥ የሚገቡ ሰዎች በዛ ሰዓት በጣም ፍቅር ያላቸው ሰዎች ናቸው ማለት ነው ስለዚህ የሰዓቱ ጊዜ የባህሉ ነገር ዲሲፕሊንድ ናቸው ይሄ ማለት ሁሉም ስራ ላይ ሁሉ በዛ ሰዓት የነበረ ሰው አባቶቻችን ከኛ የበለጠ ሞር ዲሲፕሊን ናቸው ማለት ነው ስርዓት አላቸው በሁሉም ነገር ልክ እንደዚህ ሙዚቃውም ላይ ያ ኳሊቲ ነገሮችን በዛ ሰዓት እንዲሰሩ አድርጓል ማለት ነው ሙሉ የተገነባ መስመር የለም የተገነባ መንገድ የለም እንደዛ ስል ያው ከኛ በፊት ዓለም አቀፍ መድረክ ላይ የሄዱ አርቲስቶች የሉም ማለት ሳይሆን ግን መሰረት የያዘ ሁላችንም የምንመላለስበት የሆነ አይነት መስመር የተገነባ አይደለም ማለት ነው ለምሳሌ ሙላቱ አስታጥቄ በውጭ ዓለም በጣም የታወቀ ነው የኢትዮጵያ ጃዝ አባት ተብሎ የሚታወቅ ነው ግን ሌሎች ከሱ ኋላ ደግሞ ብዙ ወጣቶች ተከትለውት ያን እሱ አንድ ቦታ ያደረሰውን ተከትሎ የገፉ ወይንም ደግሞ የተሸከሙ የሉም አንድ ያ ትንሽ ክፍተት ይፈጥራል እነ መሐሙድ አህመድም የተለያዩ የዓለም አቀፍ መድረኮች ላይ ተጫውተው ነበር ግን አሁን ወደኛ ዘመን ደግሞ ስታመጣው እኛ ለምንሰራው እኛ ደግሞ ላለንበት ሙዚቃ አይነት ያ መንገድ ግን የለም ምንም ያልተነካ እና ደግሞ በጣም ብዙ የተለያዩ ድምጽ ስልት ወይም የሙዚቃ ስልት ያላቸው ሙዚቃዎች ነው ያሉት እኛ ሀገር የትም ሀገር ሄደህ አፍሪካ ውስጥ ብቻ አይደለም ከአፍሪካ ውጭም ሄደህ የማታገኛቸው አይነት አዛዚያም አለን የማታገኛቸው አይነት ውዝዋዜዎች አሉ የማታገኛቸው አይነት የከበሮ የማስጨፈሪያ ከበሮ ምታለንና በጣም ብዙ የተለየ አለን ግን ደግሞ ማሳደግና መቀየር አለብን አሁን በጣም ባህላዊ ነው ያለው ቱባው ነው ይዘን ያለ ነው ግን ከቱባው ደግሞ ትንሽ ወደ ዘመናዊ ማምጣት አለብን ምክንያቱም የውጮቹ ሰዎች ቱባውን ብቻ ሲያዩት በጣም ይርቃል ለነሱ ለለመዱት ለጆሮአቸውና አንዳንዴ ወደዚህ ለማምጣት ትንሽ እነሱ የሚሰሙትን ነገር ዳሰስ አርጎ መመለሱ ጥሩ ነው ብዬ አስባለሁ ግን ከባጠቃላይ በጣም ብዙ ዜማዎች አሉ ይመስለኛል የተለያየ ቋንቋ መናገራችን የተለያየ ባህልም ያለን ሰዎች አንድ ሀገር ውስጥ ተሰባስበን መኖራችን ያ ትልቅ አስተዋጽኦ አለው አርቲስቱ ራሱ ድምጻዊው ሙዚቃ አልበሙን እየሰራ ራሱ ፕሮዲዩስ ያደረገ ራሱ ስፖንሰር ጋር እየሄደ ፋይናንስ ራሱን እየደጎመ የሚሰራበት ሲስተም ስለሆነ 100,000 አልበም መሸጥ ያለባቸው ሰዎች 10,000 በቃ ስለተሰባበረ ያ ብሪጅ ትልቁ ብሪጅ ሙዚቃውን ወደ ህዝብ የሚያደርሰው ብሪጅ የለም ማለት ነው አልበም መስራት አንድ ትልቅ ኢንቨስትመንት ነገር ነው 300 400 500 ሺህ ብር በቀላሉ ታወጣለህ ይሄን ግን
በተአምር አታገኘው መልሰ ግማሹን ማታገኘው የሚወደው ሰው ይያለ ግን የምትሰራበት ቴክኖሎጂ በጣም ኋላ ቀር መሆኑ በሲዲ መውጣቱ ብቻ ኋላ ቀር መሆኑ ሲዲውን ደግሞ እያንዳንዱ በየቦታው አድናቂ የሚያደርስ ምንም አይነት መንገድ አለመኖሩ የዲስትሪቢዩሽን መንገዱ የሱቆቹ ምናምን አለመኖር ማለት ነው ስለዚህ ምን ሆነ በጣም እንደዚህ በችግር ኃይለኛ ፋይናንሻሊ የተቸገረ ሙዚቀኛ ነው ያለው በአሁን ሰዓት ደግሞ ሙዚቃው በጣም አቅም ማጣቱና ነው ሙዚቃ የሚሸጥ ፕሮዳክት አለመሆኑ ይሄን አካሄዱት ችግር አለው እንግዲህ በሂደት ይስተካከል ይሆናል በየተስፋ አረጋለሁ ግን የራሳችን ጨለማ ውስጥ የከተትነው በኪነት መንገድ የምታየው ነገር ኮምፒቲሽኑም የማሳደግ ወይም ትልቅ ነገር የመፍጠር ወይም መሰረትን ይዘ ትውልድን የማነጽ አይደለም እንደውም የማፍረስ ነው አሁን ትናንሽ ልጆች ወጣት ልጆች በቃ አሜሪካን ቢሄዱ የሚሰሙት ሙዚቃና ኢትዮጵያን ቢሰሙ በራሳቸው ወገኖች የሚዘፈነው ነገር አማርኛ መናገራቸው ብቻ ነው ሁሉም ነገር ግን አሁን እየጠራ መሄድ ይመስለኛል ያም ይሁን ምንም ይሁን እዛ ውስጥ ያሉ ድምጻውያን የኛ አካል ናቸው የኛን ስራዎች የተጫወቱ ናቸው ስለዚህ እነሱ ከኛ ታሪክ ጋር እኛ እንፈልጋቸዋለን እነሱን ሊፈልጉን ይችላሉ በእነዚህ አይነት መንገድ ተከባብረው ተያይዘው ተማምኑ መጓዝ ነው ይሄ ድል እንዲመጣ ነው የምመኘው በተረፈ ጥሩ ጊዜ እንደነበረን ተስፋ አደርጋለሁ ሙዚቃ ትልቅ ጥበብ ነው ማንም የሚሰራው ሰው ቢሆን ሊወደው ሊያከብረው ይገባል ሙዚቃ የግል ውጤት አይደለም የጋራ የህብረት ስራ የትግል ውጤቱ ደጋግሜ ወጣው ተራራ ዳገቱ መንገዴን አጥብቄ ልጓዘው ተነሳ ጨለማን ሳልፈራ መንፈሴን አጸናው ይታየኛል ብሩህን ከፊቴ ማነው የሚያቆመኝ ከብርቱ ምኞቴ ጨለማ ያለበትን ትቶ ሊመጣ ኔጋ ቁጭ ብዬ ከማይለራቅ እጄን ልዘርጋ ብቻዬን ሆኜ ብዙ ነኝ ብርታት አለ ኔጋ ቀናት ወራት አመት አልፏል ሲመሽ ሲነጋ በተስፋ ስኖር ሲሻገር ካንዱ ምሽት ወደ ሌላ ስሞክር አልቆ ቀና ያለ ስኬት አልቆ ወራ በቃ አሁንም ማስ መሻ አሁንም ማስ ጨለመ ላይ ነጋስ ብርሃን ይታያል ሁሉን ትቼ ልተኛስ ሁልጊዜ ሙዚቃ ፈተና አለበት ፈተናውን ግን ሲያሸንፈው ይበልጥ ይወደዋል መጋረጃው ተገልጧል መድረኩም ተከፍቷል ከሳቱ ዙሪያ በሚወጣው ጭላንጭል ብርሃን ወደፊት እንራመዳለን